የዮሐንስ መልእክት የመንፈሳዊ ህይወት ልብ ነው። አንድ መንፈሳዊ ሰው የመንፈሳዊ ህይወት ክፍሎች አሉን አይደለ? ልቡ ነው ዋነኛው። በቃ የመንፈሳዊ ሰው ዋናው ይሄ ነው። ፍቅር የመንፈሳዊ ህይወታችን መለኪያ ነው። እግዚአብሔር በእኛ ውስጥ የመኖሩ ቱምቢ ነው እንጂ የሆነ ደስ የሚል ሰው ወይኔ ደስ ፍቅር እኮ ነው ይወዳል የምንባልበት ጉዳይ ሳይሆን የመንፈሳዊ ህይወታችን ኢቫሉዌት የሚደረግበት ሰማይ ኢቫሉዌት የሚያደርገው መለኪያ ነው። ቁጥር 10ን እያየን ነበረ። ቁጥር 11 ላይ ገብተናል። ወዳጆች ሆይ እግዚአብሔር እንደዚህ አድርጎ ከወደደን እኛ ደግሞ እርስ በርሳችን ከእግዚአብሔር ሪፍሌክት ሆኖ እኛ ጋር የገባ እግዚአብሔር እኮ ወደደኝ፣ በዚህ ልክ ወደደኝ፣ በዚህ ልክ ተወድጃለሁ ብለን ፍቅርን ያብራራ ነው። እግዚአብሔር የመውደዱ ልኬታ ያስገረመንን ያህል ወዳጆች ሆይ እግዚአብሔር እንደዛ አድርጎ አሁን እንደምትሉት፣ አሁን እንደምትገረሙበት፣ አሁን እንደምትደነቁበት ከላይ እንደተብራራው ምን ላከው። ፍቅር እንደዚህ ነው። እኛ እግዚአብሔርን እንደወደድነው ሳይሆን እንደዚህ ነው ብሎ ምን ልጁን ለኃጢአታችን ስርየት ይሆን ዘንድ ለጉብዝናችን ሽልማት ይሆን ዘንድ አይደለም። እግዚአብሔርን ላስደሰትንበት ማስደሰት የስ ብራቮ ብሎ አይደለም። ለበደላችን፣ ለኃጢአታችን፣ ለመተላለፋችን እግዚአብሔርን ላሳዘንበት ህይወት መስዋዕት ይሆን ዘንድ ያስላከው ፍቅር ነው። ፍቅር እንደዚህ ነው። አንድ ነው እሱ ጋር ያለው ኢየሱስ። ተጨማሪ ኢየሱስ የለውም። ተጨማሪ ልጅ የለውም። አንድያ ልጅ ነው ያለው። ያንን አንድያውን ስለ በደል ስለ ጉብዝና ሳይሆን ስለ በደል ምን አለው ላከው ብሎ ምንድነው የሚለው? ፍቅር እንደዚህ ነው። ፍቅር መልአክ ነው። ዓለም ምንድነች ብለን አየን። ለኢየሱስ የማትገባው ምን የወደቀች ነች፣ የማይገባው ነው። ፍቅር ያንተን ፕሪሺየስ የሆነ ነገር የኔ ብለ የምትንገበገብለትን ነገር ወዳልተገባው አይገባውም። የኔ ፍቅር፣ የኔ ይቅርታ፣ የኔ በጎነት፣ የኔ መልካምነት አይገባውም ለምትለው መልአክ ነው። ፍቅር እንደዛ ነው። ምክንያቱም እሱን አለ ፍቅር እንደዚህ ነው አለና ምን ላከው። ስለዚህ አንተ ምን ትልካለ? ትልካለ። ፍቅርህን ትልካለ። አይገባውም ለምትለውም ትልካለ። ከዛ ቁጥር 11 ላይ ወዳጆች ሆይ አለ እግዚአብሔር እንደዚህ አድርጎ እንዴት ልኮ ከወደደ ለማ ለማይገባህ ለአንተ ኃጢአተኛ ለሆንከው ያልተገባንን የልጁን ህይወት ሰጥቶ ከወደደን አንድያውን ልኮልን ለጉብዝናችን ሳይሆን ለበደላችን ልኮልን እንደዛ አድርጎ ከወደደን እጃችን ላይ ፍቅር የገባው ይሄ ፍቅር ለኛ የተገለጠው እኛ ደግሞ አቅፈን ቁጭ የምንለው ጉዳይ አይደለም። ምን የሚል ነው? የሚፈስ ነው። ወደ ግራ ወደ ቀኝ የሚፈስ ነው። ምን ከወደደን እሱ እንደዛ ከወደደን እኛ ደግሞ እርስ በርስ ወደ ቀኝ ወደ ግራ እርስ በርሳችን ልንዋደድ ይገባናል። ያ የተገለጠው የእግዚአብሔር ፍቅር የተገለጠበት እኛ እጅ ላይ የገባበት ምክንያት ወደ ጎን እንድናፈሰው ነው፣ ወደ ሌላው እንድናስተላልፈው ነው። እንደ ስፖንጅ መጣ ቁጭ እንድንል አይደለም። ልክ እንደ አሸንዳ አንተ ጋር ይደርሳል፣ ይፈሳል ወደዛ። አንተን ያርሰሃል፣ አንተን ያረጥብሃል፣ አንተን ያገኘሃል። ከዛ ምን ይላል? ይፈሳል። የሚፈሳውስ አይገባውም ወደምትለው አልሰጠውም ቅንጣት ለሱ ይሄን ፍቅር ምን ትለዋለህ? ታፈሰዋለህ። ጠብጠብ አይደለም፣ አፍስሰው። እዚህ ያመጣን እኮ የፈሰሰው የእግዚአብሔር ፍቅር ነው። አንገታችንን ቀና ብለን አባ ያስባለን የፈሰሰው የማይቆጠረው መተማማኛ የሆነልን የእግዚአብሔር ፍቅር ነው። ተማምነንበት የመጣ ነው። ሂጂ ውጪ እንደማይለኝ ተማምኜ ቅድም የሰራኋትን ትላንት ያረኳትን ማታ የት እንደነበርኩ ጠዋት ምን እንዳረኩኝ እያወቅኩኝ ሂጂ ከዚህ እንደማይለኝ የተማመንኩበት ፍቅር እኮ ያ ፍቅር ነው አንተ ጋር የደረሰው። አቀርቀረ እንድትገባ ያላደረገ ፍቅር፣ ይቅርታው ዘወትር እንደሆነ የተረዳንበት ፍቅር፣ ይቅርታውን አክቲቭ ያደረገ ፍቅር እንደሆነ የገባን ፍቅር። እሱ ፍቅር አፍነ የምናስቀረው አይደለም፣ ለወንድማችን ለእህታችን የምናፈሰው ነው። ዮሐንስ እያለን ያለው ይሄ ነው። ይሄ የኔ ስብከት አይደለም። ሐዋርያው ዮሐንስ እያለን ያለውን ነው ምነግራችሁ። ይሄ የኔ የግል የእውቀቴ አይደለም። ዮሐንስ የሚለንን እየነገርኳችሁ። ልንዋደድ ይገባል። ይሄ ይገባል ማለት ኦፕሽናል አይደለም። ኢትስ ኮማንድ ነው፣ ትእዛዝ ነው። ነገ 6 ሰዓት ልትመጣ ይገባል ከተባል መስሪያ ቤት ኦፕሽን አይደለም። ነገ 6 ሰዓት ትመጣ ትችላለህ፣ ይሄ ኦፕሽን ነው። ላለመምጣትም ለመምጣትም ነገ 6 ሰዓት ልትመጣ ይገባል ከተባልክ ግዴታ ነው።
ዮሐንስ እዚህ ጋር ብትዋደዱ ይሻላል። ብትዋደዱ እኮ ጥሩ ነው፣ ለራሳችሁ የሚያምርባችሁ ያለን እኮ ህይወት ብንዋደድበት ነው። ምክር አይደለም፣ ልንዋደድ ይገባል። ክርስቲያን በውድ ሳይሆን በግድ ትዋደዳል፣ ትእዛዝ ስለሆነ። ወንድምህን እዚህ ቤት መውደድ ኦፕሽን አይደለም፣ አማራጭ አይደለም፣ ግዴታ ነው። መጋቢዎቻችሁ በእኛ የምትለመኑት የምትጠየቁ ሳይሆን የመንፈሳዊው ዓለም ኮማንድ ያደረገ ነው። 12 ላይ ወርድና እግዚአብሔርን ልንዋደድ ይገባል። የሚገባበትን ጉዳይ 12 ላይ ያወራው ነው። እግዚአብሔርን ማንም ከቶ አላየውም። እግዚአብሔር መንፈስ ነው። በአካል ማንም አይቶት አያውቅም። አይቶት የሚያውቃለ እዚህ ውስጥ እግዚአብሔርን ሃንድ ሼክ አድርጎ የሚያውቃለ? አይቶት የሚያውቃለ? ፊቱን አይቶት የሚያውቃለ? የሚያውቅ የለም። እግዚአብሔርን ማንም አላየውም፣ ማንምም አያየውም። ላይ እናየዋለን። አሁን ግን እዚህ ማንም አላየውም፣ ግን ሁሉ ማየት ይፈልጋል። እኛም ማየት እንፈልጋለን። እኔ ሁሉ ጊዜ የሐዋርያቱን ህይወት አይቼ ጌታ ሆይ እንዴት ቢረዱ ስላዩ ነው እንደዛ ይጀገኑልህ፣ ስላዩ ነው እንደዛ ይኖሩልህ። እንደዛ ከሆነ እስቲ አንዴ ልይ እነሱ አንተን ማየታቸው እኛ አንተን አለማየት ነው ይሄንን ልዩነት ያመጣው። እንደዛ ከሆነ እስቲ አንዴ ልይ አልኩ። ጸሎቴ ነበር ግን አላየሁት። እግዚአብሔርን ማንም ከቶ ማለት በፍጹም አየሁት ምናምን ካሏችሁ ከቶ ነው አላየው። የሚያስደነግጥ ክፍል ኩራ ማንም አላየው ማለት የሁሉ ተከታይ የሁሉ አማኝ የሁሉ የሚፈልገው እያለ እንዴት ማንም አላየውም? እንዴት? ምክንያቱም እግዚአብሔር መንፈስ ነው፣ አይታይም፣ አይዳሰስም፣ በስጋዊ አካል አይታይም። ይህ ማለት ግን እግዚአብሔር የለም ማለት አይደለም። እግዚአብሔር አለ፣ በቤትህ አለ፣ ባንተ ውስጥ አለ፣ በእኔ ውስጥ አለ፣ በእያንዳንዳችን ውስጥ እግዚአብሔር አለ። አይታይም ማለት የለም ማለት አይደለም። አለ፣ ግን ማንም አላየውም። መልኩን ሊያብራራልን፣ ሊስሉልን፣ ሊነግሩን የሚችሉ የለም። ማንም አያየውም። በማይታይ ብርሃን ውስጥ የሚኖር ነው። እሱ የሚኖርበት ብርሃን አይንህን እችን ፀሐይ እንኳን እንዴት ነው የሚከብደን? ግርዶሽ የወጣ ቀን እንኳን ምን አድርገ ነው የምታየው? ጸጥ ብላ አታያጥም። ፀሐይ ምን አይንህን ያጠፋዋል። የዚህች ፀሐይ አይን ካጠፋች ከፀሐይ 7 እጅ የሚደምቅ በተለየ ብርሃናት ውስጥ የሚኖር እግዚአብሔር አለ። እግዚአብሔር ግን የሚታይበት መንገድ አለ። እኔና እናንተ ያ እግዚአብሔር የማይታየው ማንም አይቶት የማያውቀው እግዚአብሔር የመታያ መንገድ መሆን እንችላለን። ለሌላው ማሳየት፣ እኔ ለእናንተ እናንተ ለኔ እናሳያለን። እርስ በርሳችን ስንዋደድ፣ ስንቀባበል፣ ስንተሳሰር ያ እግዚአብሔርን ማሳያ መንገድ ነው። የረጅም ሰዓት የልሳን ጸሎታችን እግዚአብሔርን ማሳየት አይችልም። የረጅም ሰዓት አቀላጥፌ የመስበክ ችሎታዬ እግዚአብሔርን የማሳያ መንገድ አይደለም። ስለ እግዚአብሔር የማውሪያ ስለ እግዚአብሔር የመናገሪያ መድረክ ነው እንጂ ችሎታ ነው እንጂ እግዚአብሔርን የማሳየት አቅም አይደለም። መስበክ መቻል፣ ማስተማር መቻል፣ መጸለይ መቻል፣ መዘመር መቻል እግዚአብሔርን ማሳያ አይደለም። እግዚአብሔርን ማሳያ መንገድ እኔና እናንተ የመዋደዳችን መንገድ ብቻ ነው። ቤተ ክርስቲያን ለትውልድ እግዚአብሔርን ማሳያ መስኮት ነች። እኛ አለን ቤተ ክርስቲያን ውስጥ ሰዎች እግዚአብሔርን ለማየት እንዲህ ሲንጠራሩ የሚያዩብን መስኮት ቤተ ክርስቲያን ነች። እኛ ደግሞ እግዚአብሔርን የምናሳይ መንገዶች ነን። ትውልድ በእኛ እግዚአብሔርን ያያል። በምን? በጸሎታችን አይደለም፣ በመዝሙራችን አይደለም፣ በስብከታችን አይደለም። እግዚአብሔርን የሚያዩት በምንድን ነው? በፍቅራችን፣ እርስ በርስ ባለን መዋደዳችን። የእርስ በርስ መዋደድ ጉዳይ ሰማይ ቸል የሚለው ጉዳይ አይደለም። ስለዚህ እናንተ ቤት ቸል አይባል፣ እኛ ቤት ቸል አይባል። እኛ ቤት ቫልዩ ከፍ ሊል ይገባዋል። ምን? የእርስ በርስ መዋደድ ጉዳይ። ይህ የመተቃቀፍና የኔ ቆንጆ የመባባል ጉዳይ አይደለም። አንዳችን ካንዳችን የሚላከው ፍቅር፣ የሚታየው ፍቅር፣ የሚዳሰሰው ፍቅር፣ ተጨባጭ የሆነ ፍቅር። ምክንያቱም የኔና የናንተ መውደድ እግዚአብሔር የሚታይበት መንገድ ስለሆነ አያችሁ፣ የእርስ በርስ ልንዋደድ ይገባናል። ኦፕሽናል ያልሆነበት ምክንያቱ ምንድን ነው? ሰው እግዚአብሔርን የሚያይበት መንገድ ነው። ኦፕሽን ያልሆነው ለዚህ ነው። እርስ በርሳችን መወዳደድ ደስ የሚል ስሜት የመሰማት ጉዳይ አይደለም። የኔ የፈገግታ ጉዳይ ብቻ አይደለም። የእግዚአብሔር መልክ ጉዳይ ነው። እግዚአብሔር የመታየቱ ጉዳይ
ጉዳይ ነው። እግዚአብሔር ለሌላው እኔና እናንተ ስንዋደድ፣ እኔና እናንተ ስንቀባበል እኛ አይደለንም የምንታየው፣ እግዚአብሔር ይታያል። እኔና እናንተ ስንፋጅ እነዚህ ተብሎ ስሜ በእናንተ ምን ብሏል ይላል እግዚአብሔር፣ ተሰደበ አይደለም ይላል። ልክ እንደዛው የእግዚአብሔር ስም ይከብራል። እግዚአብሔር ያያሉ። እመኑኝ፣ በእኔና በእናንተ ውስጥ የኔና እናንተን መቀባበል አይደለም የሚታየው፣ የእግዚአብሔር መልክ ይታያል። እግዚአብሔር በዛ ውስጥ መልኩ ይታያል። ሰዎች እግዚአብሔርን በምንም መንገድ ላይ ያዩት ይችላል። እኛ መንፈሱ ያስረዳናል። በውስጣችን ያለው መንፈስ ይነግረናል። አንዱ እግዚአብሔር አይደለ በውስጣችን ያለው? እግዚአብሔር መንፈስ ቅዱስ አይደለ በውስጣችን ያለው? እግዚአብሔርን ያብራራልናል፣ እግዚአብሔርን ያስረዳናል። ይህን ይዘነዋል። እነሱ ግን የሚያዩበት መንገድ መንፈስ ቅዱስ የላቸውም። እግዚአብሔርን የሚረዱበት፣ እግዚአብሔርን አንደርስታንድ የሚያረጉበት መንገድ የላቸውም። የኔና የናንተ ፍቅር ግን፣ የእርስ በርስ ፍቅር ግን ለነሱ እግዚአብሔርን ነው የሚያሳየው። ይሄንን ወቁት ነው የሚለው ሐዋርያው እያለን ያለ እግዚአብሔርን እያሳወቃችሁት ነው እርስ በርሳችሁ። ለዚህ ነው እኮ ፍቅር አታክ የሚደረገው። ፍቅራችን አታክ እየሆነ የእርስ በርስ አብሮነታችን መዋደዳችንን አጋንንት እየተከታተለ የሚመታው እኮ በዛ በመዋደዳችን ውስጥ አሕዛቦች እግዚአብሔርን ስለሚያዩበት። ምን አይነቱ ፍቅር ነው እግዚአብሔርን የሚያሳየው ስንል? እውነተኛ ፍቅር ከእግዚአብሔር የተቀበልነው ራሱን የሚያሰጥ ስንታገስ፣ ይቅር ስንል፣ ምህረት ማድረግ ሳይከብደን ያያሉ። ጎረቤቶቻችን ያያሉ። ለእርቅ ስንጎተት እኮ ያዩናል። ተበድለን ድፍት ማለት ስንችል እኔም አለሁበት፣ እኔ ነኝ ያሳሳትኩ፣ እኔ ነኝ ያጠፋሁት፣ አንተ አይደለም ስትሉት የሚያዩ ጎረቤቶች አሉ። የሚያዩ ቤተሰብ አለን። ያያሉ። ማያዩ መስሏቸዋል? ያያሉ። ባዩት ደግሞ እግዚአብሔርን ነው የሚያዩት። እኛን ሳይሆን እግዚአብሔርን ያዩባቸው። ፕሊስ ለዚህ ፍቅር ቫልዩ ስጡ። መተቃቀፍ መሳሳም አይደለም። አሁን ይሄ ይቅር የሚለው የሚታገሰው እነሱ የሚያዩት የሚታይ መልክ ያለው ፍቅር ይሄ ነው። ምን ይቅር ስትሉ አረ ችግር የለም እኔ ችግር እሱ ይፈልግ እንጂ አረ እሱ ባይፈልግም እኔ እሄዳለሁ ስትሉ እናንተ አይደለም የምትታዩት፣ እግዚአብሔር ይታያል። እመኑኝ፣ እግዚአብሔር ይታያል። እግዚአብሔር ደግሞ በእናንተ ከታየ በእናንተ ፊት የሚቆም ምንም የለም። ማማ ምን እንዲደረግሎት ይፈልጋሉ? ንጉሱ የሆነ ነገር ይደረግላቸው ለኚህ ሴቱ ብለዋል አሏቸው። እኔ ምንም አልፈልግም፣ ንጉስ አንድ ቀን በቤቴ ይደራሉ። ሲታይ ሰፈራቸው ንጉሱ የሚገባበት አይደለም። ሰፈሩ ታደሰ። ውሃ የላቸውም። ውሃ እንዴ ንጉስ ውሃ የሌለበት እንዴት ይገባል? መብራት የሌለበት እንዴት ይገባል? ሶፋው በደንብ የሌለበት ቤት እንዴ፣ አልጋው የማይመች እንዴት ይገባል? ኪችኑ የማያምር እንዴት ሲባል ስለ ንጉሱ ሁሉ ነገር ተስተካከለ። ንጉሱ ሲመጣ በህይወታችን ንጉሱን አስቀድመን ማለት ይቅር ስንል ንጉሱን አስበን፣ ንጉሱ ነው የሚመጣው። የንጉሱ መልክ ነው የሚታየው። እኛ እንጠፋና ሰዎች እኛን ሲያዩ አንዳንድ ጊዜ ፊታቸው የሚያበራብኝ ሰዎች አሉ። ድንግጥ የሚያረጉኝ አውቃለሁ እኮ መልካቸው። የነሱ መልክ ይጠፋና የሆነ የሚገርም መልክ የማይባቸው ሰዎች አሉ። ምን በሚኖሩት ህይወት ልክ ያንን ህይወት ስንኖረው የኛ መልክ ይጠፋና የንጉሱ መልክ ይታያል። ለታየብን የንጉሱ መልክ ሁሉ ይገዛል። የንጉሱን አስቀድማችሁ የንጉሱ የኢየሱስን ልብ ፍላጎት አስቀድማችሁ የእናንተን ትታችሁ ህመም አለው። አዎ አንድያ ልጅን መስጠት እኮ ፊቱን ሲያዞርበት ህመም ነው። እያመመው የሰጠን ነው። የደም ነጠብጣብ ኢየሱስ እየሳቀ አልሰጠንም። መጨረሻ ላይ ጎኑን በጦር ሲወጉት ውሃ ወጣ ነው የሚለው። እሱ ጋር የቀረ ደም አልነበረም። ሰውነቱ ውስጥ የቀረ ደም አልነበረም። ሲሰጠን ሁሉን የሰጠን ምን እያመመው ከጣታችን ላይ ለምርመራ የምትሄድ ደም ከዚህ ክንድ እንዴት አረ አበዛሹ አረ ሞላሹ ነው የምንለው። እንዴት እንደምታምናቃታ እንዴት ኮንሰርን እንደሚያደርገን እናቃታለን። ሙሉ ደሙን እያመመው የበደላችን ጥግ ከበደላችን እንደገና እርቅ አለመፈለጋችን ጥግ ይቅርታ አለመጠየቃችን ጥግ እኛ በድለን እሱ መጥቶ ይሄ ብዙ ህመም አለው። ይሄ ነው የተሰጠ ፍቅር። ስለዚህ እያመመ ስጠው። ተበዳይነ አዎ እግዚአብሔር በዳይ ላለመሆኑ እኛ በዳይ ለመሆናችን ማረጋገጫ አለ እዛኛው ሰው ጋር አንተን ለመበደሉ አንተ ትክክል ለመሆን በጣም ማስረጃ አለ እያለ አንተ ትጠይቃለህ። ይህ እግዚአብሔርን ያሳያል። ቤተክርስቲያን ፍቅር የሚታይባት ቤት ልትሆን ይገባታል። ፍቅር የሌለባት ቤተክርስቲያን እግዚአብሔርን ማሳየት አትችል። የስብከት ስታይሎች፣ የጸሎት ስታይሎች፣ የዝማሬ አይነቶች ታሳይ ይሆናል እንጂ እግዚአብሔርን ማሳየት አትችልም። ምን ፍቅር የሌለባት ቤተክርስቲያን። ለዚህ እኮ በፍቅሬ ያውቋቸዋል። የክርስቲያን ፍሬ ነው፣ የመታወቂያ ነው። ብርቱካን ዛፍነቱን የሚናገርለት ምኑ ነው? የፍሬው ነው። ስለዚህ የኛም ክርስቲያንነታችንን የሚያሳውቀው ፍሬ ትልቁ ፍሬ ፍቅር ነው። ልሳን ፍሬ አይደለም፣ ትንቢት ፍሬ አይደለም፣ መዝሙር ፍሬ አይደለም፣ ጸሎት ፍሬ አይደለም፣ ስብከት ፍሬ አይደለም። ፍቅር ግን ፍሬ ነው። በልሳኖቻችሁ ያውቋቸዋል ተባለ።
በጸሎታችሁ ያውቋችኋል ተባልን። በስብከታችሁ ያውቁ በዝም አይደለም፣ በፍቅራችሁ። እግዚአብሔር ፍቅር ነው። ፍቅር ከኛ ዘንድ ሲገኝ እግዚአብሔር ነው የሚገኘው። 12 ላይ እግዚአብሔርን ማንም ከቶ አላየውም። እርስ በርሳችን ብንዋደድ እግዚአብሔር በእኛ ይኖራል፣ ፍቅሩም በእኛ ፍጹም ይሆናል። ፍቅር በእኛ ሕይወት ሲተገበር፣ ፍቅር ሲኖር፣ ፍቅር ከቃላትነት አልፎ ተግባር ሲሆን፣ ተጨባጭ ሲሆን፣ እኛ ቤት እኛ ሕይወት ውስጥ ፍቅር ተጨባጭ ለሁሉ የምንሰጠው ባልጎደለ መልኩ በግራም በቀይም ላለው የምንሰጠው ከሆነ ምን ይሆናል? ፍጹም ይሆናል። የእግዚአብሔር ፍቅር። በእኛ ፍቅር የማን ነው የሚሆነው? የእግዚአብሔር ፍቅር ፍጹም ይሆናል። በእርስ በርስ በመዋደድ እግዚአብሔርን ማንም አላየውም። ላላየው እግዚአብሔርን እናሳያለን። በፍቅራችን ምን ይቅር በሚለው ፍቅራችን፣ በሚታገሰው ፍቅራችን፣ ምህረት በሚሰጠው ፍቅራችን፣ በሚሄደው በምንልከው ያልተገባ ቦታ በምንልከው ፍቅራችን እግዚአብሔርን እናሳያለን። እግዚአብሔርን ማንም ከቶ አላየውም። እርስ በራሳችን ብንዋደድ እግዚአብሔር በእኛ ይኖራል። መኖር ማለት የአንድ ቀን ያልሆነ ቀጣይነት ያለው የሁሉ ጊዜ የሆነ የሳምንት ያልሆነ የወር ያልሆነ የእድሜ ልክ የሆነ ሂደት ነው። ይሄ ፍቅር አንተ ቤት የተገኘ እንደሆነ አንተ ቤት መኖር የሚፈልገው እኛ ቤት መኖር የሚፈልገው እግዚአብሔር ነው። እግዚአብሔርን ማንም ከቶ አላየውም። እርስ በርሳችን ብንዋደድ፣ እርስ በራሳችን መዋደድ ስንጀምር እግዚአብሔር በእኛ መኖር ይጀምራል። በፍቅር ስትኖሩ እግዚአብሔር በእናንተ መኖር ይጀምራል። በእኛ ውስጥ ማውራት ይጀምራል። በእኛ ውስጥ መራመድ ይጀምራል። በእኛ ውስጥ ትውልድን ማግኘት ይጀምራል። ምን ይሄንን ፍቅር ስንኖር የእግዚአብሔር ፍቅር እኛ ጋር የደረሰው አቅፎን ስሞን አያውቅም። ፍቅሩን የገለጠልን በምንድን ነው? በይቅርታ በምህረት ነው። እያጠፋን በመታገስ ነው። ይቅር በማለት ነው። በመተው ነው ፍቅሩን የገለጠን። ፍቅራችንን በመሳሳም አይደለም የሚገለጠው። ምን ይቅር በል፣ ተው፣ ታገስ፣ ምህረት ስጥ። ይሄ ነው የተቀበልከው ፍቅር። እንደዛ አይደለም። ዓለም እንዳስተማራችን አይደለም። እየኖርንበትም እንዳለው አይደለም። ከመተቃቀፍ ከመሳሳም ያለፈ ነው። ተጨባጭ ነው። እግዚአብሔር የሰጠንን እሱን ኑር። መታገስ እየከበደን ከሆነ፣ ይቅር ማለት እየከበደን ከሆነ፣ መተው እየከበደን ከሆነ እግዚአብሔር በእኛ እየኖረ አይደለም። በእኛ ውስጥ አለ። በእኛ ውስጥ መኖር መንቀሳቀስ ከመዝሙር ሲያልፍ በመታገስ ይቅር በመባባል እንድንኖር ያንን ስታደርጉ እግዚአብሔር በእናንተ እየኖረ ነው። ሰው አንተን ሳይሆን ቀጥታ እግዚአብሔርን ያይ። ምክንያቱም ፍቅር ባለበት ቦታ እግዚአብሔር ይኖራል። ጥላቻ ባለበት ቦታ እግዚአብሔር አይገለጥም። ፍቅሩ በእኛ ፍጹም ሊሆን ይገባዋል። በመስቀል የተጀመረ የእግዚአብሔር ፍቅር በእኛ ህይወት እንዲቀጥል። መስቀል ህመም ነው፣ ፔን ነው። ያ ፔን በእኛ ህይወት ደግሞ እንዲቀጥል። ምክንያቱም ፍቅር እግዚአብሔርን ያሳያል። ፍቅር መንፈሳዊ ህይወትን የመኖር ምልክት ነው። ፍቅር የመንፈሳዊ ህይወት መጠን ነው። ፍቅር የእምነት ፍሬ ነው። ከመንፈሱ ስለሰጠን ሁለተኛ ጴጥሮስ ላይ ትዝ ይላችኋል። እግዚአብሔርን ለመምሰል የሚያስፈልገውን ነገር ስለሰጠን። አሁን ከኛ አይደለም፣ እኛ ጋር ያለ ጉዳይ አይደለም። እግዚአብሔር ሰጥቶናል። የማይከብደን ከኛ ቢሆን አዎ ይከብደናል፣ አይዟችሁም ይለናል። ግን ከናንተ አይደለም። ኦሬዲ እጃችሁ ላይ ያለውን ፍቅር ምንድነው የሚያሳሳል ለመስጠት? ኦሬዲ እጃችን ላይ ካለ ከተቀበልነው ከመንፈሱ ምን አለን? ስለሰጠን። ቁጥር 12 እግዚአብሔርን ማንም ከቶ አላየውም። እርስ በራሳችን ብንዋደድ እግዚአብሔር በእኛ ይኖራል፣ ፍቅሩም በእኛ ፍጹም ሆኗል። ይሆናል አይደለም? ፍጹም ምን ብሏል? ሆኗል። በእኛ ዘንድ በእኛ ቤት በእኛ ህይወት የእግዚአብሔር ፍቅር ምን ሆኗል? ፍጹም ሆኗል። ፍጹም አድኖን አይተናል። ፍጹም ምሮን አይተናል። ፍጹም ታግሶን አይተናል። ከመንፈሱ ስለሰጠን። እግዚአብሔር ከመንፈሱ ሲሰጥ አንዱን ራሱን አምላክ ነው የሰጠን። መንፈስ ቅዱስ የምንገዛው በሆነ ድርጊታችን የሽልማት አይደለም፣ ስጦታ ነው። መንፈሱን ምን አለን? ሰጠን። ሰጪው ነው የሰጠን። ስጦታ ከሰጪው ነው። አሁን ከላይ የጠየቀንን ህይወት ለመኖር ምን ሰጥቶናል? ከመንፈሱ ሰጥቶናል። ከኛ አልተጠየቅንም። ምን ሰጥቶናል? ምን መንፈሱን። መኖር የምችልበትን ማድረግ የምችልበትን መሄድ የምችልበትን መንፈሱን ምን ብሎኛል? ሰጥቶኛል። መንፈስ ቅዱስ ስጦታ ነው። በእኛ የሆነ ብልጣብልጥነት የተቀበልነው መንፈስ አለ እንዴ? የለም። ከእግዚአብሔር ስጦታ እሱ በእንተ ውስጥ ገብቷል። እሱ በአንቺ ውስጥ ገብቷል። እሱ በእኛ ውስጥ ገብቷል። መንፈሱን ሰጥቶናል። የተጠየቅነው ፍቅር እንዴት አድርጌ? እኔ እኮ ደካማ ነው።
ሰጥቶ ነው። ኑሮውን እንድትኖር ተቀብለሃል። እግዚአብሔር ከመንፈሱ ሰጥቷል። በእርሱ እንድንኖር እርሱም በእኛ እንዲኖር በዚህ እናውቃለን። ተቀብለሃል። ምን? በሱ እንድትኖር እርሱም ባንተ ውስጥ እንዲኖር። አሁን እኮ ግርም ይላቸዋል። እግዚአብሔር በእኔ ውስጥ አለ ስንላቸው ይደነግጡብናል። እውነታቸውን፣ አትፍረዱባቸው። እንዴት በእኔ? ቅድሜን የሚያውቀው ትናንቴን የሚያውቀው በቀደሜን የሚያውቀው ያንን ትልቅ እግዚአብሔር ብሎ ሲሰግድለት እንዲህ እየተንቀጠቀጠ አርቆ የሚያውን እግዚአብሔር እኔ ውስጥ ነው ስትለው ይሄ ጣማትሱን አያመጣው። መጀመሪያ መንፈሱን ሰጠኝ። እሱን የመቀበያውን ሰጥቶኝ እኮ ነው። እሱ ማረፊያውን ከኔማ እንዴት አድርጌ እችላለሁ? እሱ የሰጠኝ ገባና የኔን ማንነት አስተካከለና ለልዑሉ መኖሪያነት አደላደለው። አሁን እኮ እግዚአብሔር በእኛ ውስጥ መኖር አይደለም፣ እኛ ራሳችን በሱ ውስጥ ምን አለን? ተሰወርን። በሱ ውስጥ ገባን። በክርስቶስ ውስጥ መንፈሱ የሰጠን በጸጋው ስጦታ ነፃ ነው። ከኔ አንድ ነገር ሳይፈለግ ከኔ የመጸለይ ኤክስፒሪያንሴ፣ የመስበክ ኤክስፒሪያንሴ፣ የመዘመር ኤክስፒሪያንሴ፣ ያኳኋኔ ሽሩጉድ የማለቴ ምንም ሳይታይ ራሱ ምን አረገ? ሰጠኝ። ለምን? በምህረቱ ባለጠጋ ስለሆነ። የሚቆጠር ምህረት ባለቤት ስላልሆነ የምህረት ባለጠጋ ነው። አንተም መማር የማይደክመው፣ እኔን መማር የማይደክመው፣ የማይሰለቸው አባቴ በምህረቱ ባለጠጋ ሰጥቶኝ አያልቅበትም። ዳዊት እኮ ዘጋውናል። ይህ ስንፍናዬ ነው። እግዚአብሔር ምህረቱን ተወ፣ ረሳ። ይህ የኔ ድካም ነው። የእግዚአብሔር ምህረት አያልቅም። ቤቱ ድከሙ። እየደከማችሁ የእግዚአብሔር ቤት ኑ። ይሄ ቤት ደክማችሁ መታችሁ የምትበረቱበት እንጂ በርትታችሁ መታችሁ የምታመልኩበት ቤት አይደለም። ያነሳችኋል፣ ከመንፈሱ ይሰጣችኋል፣ ከዛ በሱ ያኖራችኋል፣ እሱም በእናንተ ይኖራል።